ሰባኪያንን የእቅበተ ሃይማኖት መምህራንን እና ሥርዓተ ቤተ ክርስቲያንን አክብረውና ጠብቀው የሚያገለግሉ መምህራንን የሚያበረታቱ መርሃ ግብሮች ቀርጸን እንሰራለን። በተለይ ዘመኑ በሚጠይቃቸው የቋንቋና የቴክኖሎጂ አጠቃቀም ብቃቶች የሚያገለግሉ ወጣት መምህራን የሚደገፉበትን መንገድ እናመቻቻለን። ለአብነት ያህል ዲያቆን ምህረት መልአኩ ለፈጸመው አስደናቂ የሃይማኖት ጥበቃና ተግባር ከፍተኛ አድናቆት ድጋፍ ስላለን በተለየ መርሃ ግብር ጠርተን የምናመሰግንበት ሁኔታን እናመቻቻለን። ዲያቆን ምህረት ታዋቂ ከሆነ የሌላ እምነት ሰው ጋር ተከራክሮ ኦርቶዶክሳዊ እውነትን ለዓለም ገልጦ አሳይቷልና እጅግ በጣም ኮርተንበታል። I agree with the church fathers, yes, many of them. St. Augustine, you're exactly right. Augustine came like, what, 400 years after? Right. I'm talking about Justin Martyr, Ignatius of Antioch, Clement of Rome, Athenagoras, Irenaeus. All of them, none of them line up with what you're saying. And you could go ahead and say, well, those are just people. አባቴ መሪጌታ ባወቀ ተረፈ ይባላሉ። ቤተ ክርስቲያንን ለረጅም ዘመን ያገለገሉ ናቸው። በ96 ዓመታቸው ነው ያረፉት እና የቅኔ የዜማ ሊቅ ነበሩ፣ ባለሙያ ነበሩ። ከሁሉ በላይ በእውነት በእርሳቸው ቤት ሳድግ ያየሁት ደግሞ ለቤተ ክርስቲያን ያላቸውን ፍቅር ነው፣ ለቤተ ክርስቲያን ያላቸውን መሰጠት ነው እና እስከ መጨረሻይቱ ሕቅታ ድረስ ቤተ ክርስቲያንን ሲያገለግሉ የኖሩ ናቸው። እግዚአብሔርን ደግሞ ማመሰግነው የመጨረሻውም ዘመናቸው ያው እዚያው በቤተ ክርስቲያን ስር ያለምንም ስቃይ ያለምንም ህመም አምላካቸውን እያገለገሉ ቆይተው አርፈዋል እና እንግዲህ በእርሳቸው ቤት ውስጥ ማደግ ማለት ሁሉ ጊዜ የቅዱስ ያሬድ ዜማ ሳውንድ ትራካችን ሆኖ ነው የኖር ነው። ሁሉ ጊዜ ሲቀጽሉ ሁሉ ጊዜ አምላካቸውን ሲያመሰግኑ በጸሎት ሲተጉ ነው የምናያቸው። እንደገና ደግሞ ከሁሉ በላይ የጸሎት ሰው ናቸው። አሁን አግኝቸዋለሁ የምለው ወይም ደግሞ ለልጆቼ ምነግራቸው ትልቁ እሴት ትልቁ ቫልዩ በጸሎት ከእግዚአብሔር ጋር እለት እለት መገናኘትን አስተምረውናል ወይም ደግሞ አሳይተውናል ለሁላችንም ለልጆቻቸው ማለት ነው። ይሄንን አድርጌያለሁ ማለት አስቸጋሪ ነው። ያው በአብዛኛው የቤተክርስቲያኒቷን ትምህርት ያው ከአባቴ ነው የተማርኩት። ለግብረ ዲቁናም የሚያስፈልገውን ትምህርት እንደዚሁም ደግሞ ማናቸውም ለቤተክርስቲያን የሚሆነውን መልካም የሆነውን ነገር ሁሉ ያገኘሁት ከአባቴ ዘንድ ነው። ለሌላ ስፍራ አልሄድንም። ያው ከተማ ውስጥ ያደገን እንደመሆናችን መጠን ማለት ነው። በዘመናዊው ደረጃ ያው በተለይ በውጭው ዓለም ከሄድኩ በኋላ የተለያዩ የነገረ መለኮት ትምህርት ቤቶች ውስጥ የቴዎሎጂ ለማጥናት ሞክሬያለሁኝ። እስከ ዶክትሬት ድረስ ለመሄድ ሞክሬያለሁ። በጣም የሚገርመው ወደ ትዳር ዓለም የመጣሁት ልክ ወደ አሜሪካ ከመሄዴ ከ4 ወር ከ5 ወር በፊት ነው። እንደው እግዚአብሔር እርሱ ባወቀው ነው ሁሉንም ነገር ያከናወነው።
ወደ ትዳር ዓለም ባለቤቴና እኔ ስንመጣ እግዚአብሔርን ታምነን ነው። ሌላ የያዝነው ነገር ምንም ነገር አልነበረም በጊዜው። ያው አሁን ማንሳት አስፈላጊ ያይደሉ ብዙ ችግሮች ነበሩ። ነገር ግን እግዚአብሔርን ታምነን እግዚአብሔር ይረዳናል ብለን ወደ ትዳሩ ዓለም በእምነት ነበረ የገባ ነው እና እግዚአብሔር እርሱ ደግሞ የተከፈቱ በሮችን አዘጋጀ። ወደ አሜሪካ የመሄድ እድል አጋጠመኝ በአጋጣሚ። እዚያም ደግሞ ሲሄድ በአሜሪካ ያለች ቤተክርስቲያን በሎስ አንጀለስ የደብረ ጽዮን ቅድስት ድንግል ማርያም ካቴድራል የአገልግሎት ጥሪ አቀረበችልኝ። እዚያ ሄጄ የቅስና ማዕረግንም ያገኘሁት እዚያው ነው። ብፁዕ አቡነ መልከጼዴቅ የካሊፎርኒያ ሊቀ ጳጳስ የነበሩት ማለት ነው። እርሳቸው ናቸው የቅስና ስልጣነ ክህነትንም ደግሞ ማዕረገ ቅስናን የሰጡኝ እና ላለፉት 24 ዓመታት እንግዲህ እዚያ ነው እያገለገልኩ ያለሁት እና የትዳሩ እዚህ ነው። ወደ ትዳር ዓለም ባለቤቴና እኔ የገባ ነው። ተክሊላችንም የፈጸምነው እዚሁ ነው። ከዚያ ነው ወደ አሜሪካ የሄድኩት። የውጭው ዓለም ኑሮ ያው ምንም አይነት ሴፍቲ ኔት የለም ማለት ማህበረት እዚህ ሀገር አንዱ ትልቁ ቫልዩ ብዙ ሰዎች የሚዘነጉት ነገር አያት ቅድመ አያት እንደዚሁም ደግሞ አክስት አጎት በዙሪያ ሆኖ መንደሩም ነው ልጅንም የሚያሳድገው። ስለዚህ ምንድነው በፈረንጆቹ የሚሉት አለ it takes a village to raise a child የሚል ያ እውነት ነው እዚህ ሀገር ላይ እና አሜሪካ ግን ሁሉም የየራሱን ህይወት ነው የሚኖረው። ከዚህ አንፃር ትዳር ወይም ደግሞ ልጆችን ማሳደግ ሰማዕትነት የሚሆንበት ጊዜ አለ። ግን እኔ ከሁሉ ነገር በላይ እግዚአብሔርን በቤታችን ካስቀደምን እግዚአብሔርን መሰረታችን እግዚአብሔርን ምሰሶአችን ካደረግን እግዚአብሔርን የህይወታችን ማዕከል ካደረግን ሁሉ ነገር በዚያ መስመሩን ተከትሎ ይሄዳል ብዬ አምናለሁ። የጊዜ ጉዳይም ቢሆን አንዳንድ ጊዜ ጌታ ለማርታ የነገራት ነገር ለኛም ተግባራዊ ይሆናል። ማርታ ማርታ በብዙ ትታወቂያለሽ ትደግሚያለሽ፣ የሚያስፈልገው አንድና ጥቂት ነገር ነው ያላት ወልደ እግዚአብሔር ኢየሱስ ክርስቶስ። ስለዚህ አንዳንድ ጊዜ የኛ እንደ ሸማኔ መወርወሪያ ወዲ ወዲያ ማለት መሮጥ መባከን ብቻ ሆኖ ይቀራል እና ማስቀደም ያለብን ምን እንደሆነ ከተረዳን ዋና የሆነው ነገር ምን እንደሆነ ከተረዳን አሜሪካም ሎስ አንጀለስም ይሁን አዲስ አበባም ይሁን እግዚአብሔር እንደፈቀደ መኖር እንጀምራለን። ነገር ግን መባከን ከሆነ የትም መባከን ይቻላል። በአሁኑ ዘመን ሁሉም ዓለም ላይ ጥድፊያ ነው የሚታየው። እዚህም አያለው ሰዎች ሲባክኑ ያለ ረፍት ሲሮጡ መለከታለሁ። ሎስ አንጀለስም ላይ ወይም ደግሞ ቶሮንቶ ላይ ወይም ደግሞ አውስትራሊያ ሜልበርን ላይ የማየው ያው ነው እና ዋናው ነገር ምንድነው? የህይወታችን ቀዳሚ ነገር ልናደርገው የሚገባን ነገር ምንድነው? በህይወታችን ዋና የምንለው ነገር እሱ ይመስለኛል ዋና ነው ምለው እና እኔና ባለቤቴ ያልነው ነገር ምንድነው? ገና ወደ አሜሪካ እንደገባን ልጆቻችንን ምናሳድግበት እኛም ደግሞ እግዚአብሔርን ሳናማረር ሳንባዝን ሳንባክን የምንኖርበት ጥቂት ህይወት እግዚአብሔር ከሰጠን ያ በቂያችን ነው ነበር ያለው እና ያንን ይዘን ያ ማለት ልፍ ብለን መልካም ነገር ለማግኘት አንመኝም ማለት አይደለም፣ ወይንም የተሻለ ኑሮ ለመኖር አንመኝም አይደለም። ግን አንዳንድ ጊዜ ይሄ ከመጓጓትና ከምኞት የሚመጣ ነገር ዝም ብሎ የመባከን ነገር ይመጣና አንዳንዴ ምድር ስንነካ ነው ወይም አልጋ ስንይዝ ነው የሚታወቀን። መጎዳታችንን እንኳን አናውቅም። ወደዛ እንዳንሄድ የተቻለንን ያህል ጥንቃቄ አድርገናል። ምናልባት ትልቅ እንደው የህይወት መመሪያ አደረግነው ምለው እኔና ባለቤቴ ያንን ነው እና ለልጆቻችን ጊዜ መስጠትን ዋና ነገር አድርገናል። አንዳችን ለአንዳችን ጊዜ መስጠትን ዋና ነገር አድርገናል። ከሁሉ በላይ ግን መንፈሳዊ ህይወታችን ያው ካህንም ቢሆን ከእግዚአብሔር ጋር ያለንን ግንኙነት አንዳንድ ጊዜ ክህነትንም የክህነት አገልግሎትንም እንደ ስራ አይቶ
በዚህ ዓለም ነገር መባከንም አለና እንደዛ እንዳይሆን ነገር ግን እግዚአብሔር የከበረበት እግዚአብሔር የነገሰበት ቤት እንዲሆን የተቻለንን ያህል ጥረናል ብዬ አስባለሁ። ብዙ ጊዜ በዚህ ጉዳይ ላይ ስጠየቅ የምለው ይሄ በእኛ የተጀመረ አይደለም። የጥንቶቹንም ታላላቅ የሆኑትን ቅዱሳንን ታሪክ ስንመለከት ከበስተጀርባቸው ታላላቅ እናቶች አሉ። የእናቶች ሚና የእናቶች አስተዋጽኦ እንዲህ በቀላል የሚታይ አይደለም። አሁን ለምሳሌ እንኳን አይደለም እህቶች እናቶችም እህቶችም አሁን የነ ቅዱስ ጎርጎሪዮስ ዘኑሲስ የነ ቅዱስ ባስልዮስ ዘቂሳርያ እናታቸውም እህታቸውም በእነርሱ መንፈሳዊ ሕይወት ውስጥ ትልቅ አስተዋጽኦ እንደነበራቸው እናያለን። በዚህም በልጆቻችን በዲያቆን ምህረትና በዲያቆን ዮናታን ሕይወትም የባለቤቴ አስተዋጽኦ ታላቅ ነው። ራሱ ዲያቆን ምህረት ብዙ ጊዜ ይናገራል በዚህ ጉዳይ ላይ እና የጸሎት ሕይወት ልጆቼ የወሰዱት ከርሷ ነው ማለት ይችላል። አፌን ሞልቼ ለምንድን ነው ይሄን የምልበት ምክንያት እናት ከልጆች ጋር ብዙ ጊዜ ታጠፋለች እና ያ ለልጆች የምታሳየው ነገር በልጆች ሕይወት ውስጥ ትልቅ ስፍራ ትልቅ ቦታ አለው እና በእርሷ ሕይወት ደግሞ ትልቅ ሚና ትልቅ ቦታ የምትሰጠው የቤተሰብ ጸሎትን ነው። እንደ ቤተሰብ እንድንጸልይ እንደ ቤተሰብ ወደ እግዚአብሔር እንድንቀርብ ሁሉ ጊዜ ታሳስባለች እና ያ በልጆቻችን ሕይወት ውስጥ ትልቅ ቦታ እንዳገኘ ማስተውለው አሁንም ከልጆቻችን የምንሰማው ምስክርነት ነው። ሌላው ደግሞ ምንድነው ከመንፈሳዊ ሕይወት ባሻገር በእለት ተለት ሕይወትም ደግሞ ያ የመንፈሳዊ ሕይወት እሴቶች ሲገለጡ ለልጆች ትልቅ ትምህርት ይሆናል። የይቅርባይነት ሕይወት፣ የታጋሽነት ሕይወት፣ የእርጋታ ሕይወት፣ የዝምታ ሕይወት። ስለዚህ እነዚህን ሁሉ ልጆቻችን ከእናታቸው ከባለቤቴ አግኝተዋል ብዬ ነው የማምነው። መጽሐፍ ቅዱሳዊን መርሆ መከተል ነው። መቼም እንደ እግዚአብሔር ቃል ያለ የሕይወት መመሪያ ምንም የለም አይደል? እና ሐዋርያው ቅዱስ ጳውሎስ ብዙ ጊዜ የምጠቅሰው ነውና በዚህ በኤፌሶን ምዕራፍ 6 ላይ ምንድነው የሚለው? ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና መልካም እንዲሆንልህ እድሜህም በምድር ላይ እንዲረዝም አባትና እናትህን አክብር፣ እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት ካለ በኋላ ይሄ እንግዲህ ለልጆች የታዘዘ ነው። ልጆች ላይ ስንመጣ እንነጋገረዋለን ያንን ነገር። ግን ከዛ በኋላ ለወላጆች የሚላቸው ነገር አለ። እናንተም ወላጆች ሆይ በጌታ ምክርና ተግሳጽ ልጆቻችሁን አሳድጉ እንጂ አታስቆጧቸው ይላል እና ይሄ ተግሳጽና ምክር በውስጡ ሚዛናዊ የሆነ ልጆችን የማሳደግ ሕይወት እንዲኖረን የሚያደርግ ነው። ተግሳጽ የሚለው ቃል ዝም ብሎ ቁጣ አይደለም፣ ዝም ብሎ ንዴት አይደለም። በውስጡ ተስፋን ያዘለ ነው። በውስጡ ምክር ያለበት ነው። በጌታ ምክርና ተግሳጽ ነው የሚለው በውስጡ ተስፋ ያለበት ነው፣ ፍቅር ያለበት ነው። እግዚአብሔር ራሱ ቃሉን የሰጠን ለምክርና ለተግሳጽ ነው አይደለም? ያ ማለት ነው እግዚአብሔር ስለሚወደን ነው። ስለዚህ ልጆቻችንን መምከር አለብን። ልጆቻችንን መልካም ነገር ማሳየት አለብን። ያ ግን ከምሬትና ከንዴት ከብስጭት አይደለም መምንጨት ያለበት። በልጆቻችን ላይ ካለን ተስፋ ነው፣ ለልጆቻችን ካለን ፍቅር ነው እና አሁን ትልቁ ፈተናም እዚህ ላይ ነው። አንዳንድ ጊዜ ከልጆች ጋር በሚኖረን ነገር ፍርስትሬትድ ሆነን በቃ ተበሳይተን ነው ማድረግ የምንፈልገው። በሌላ በኩል ደግሞ ሌላ ኤክስትሪም አለ። በቃ ልጆች የሚፈልጉትን ማድረጋችንን ልክ እንደ ዘመናዊ ሕይወት አድርገን እናየዋለን።
ልጆች በቃ ትንሽ ከተነጫነጩ ትንሽ ከተቆጡ በቃ እሱ ያለው ይሁን እሷ ያለች ይሁን። እና አንዳንድ ጊዜ አሁን በውጭው ዓለም ላይ የማየው ነገር ምንድነው ልጆቻቸውን እንደ ጦር ፈርተው የሚኖሩ አሉ። ያ አደገኛ ነው። ለምን? ምክንያቱም ልጆቻችን አንድ ቀን ከቤታችን ይወጣሉ። የምንኖርበት ዓለም የፈለግነውን የምናገኝበት አይደለም። በእያንዳንዱ ነገራችን ተጠያቂዎች እንሆናለን፣ አካውንተብል እንሆናለን። ስለዚህ ኖ ማለትን ለልጆቻችን ማስተማር አለብን። ምንድነው ምኞታቸውን ፍላጎታቸውን ዲሌይ እንዲያደርጉ እንዲያዘገዩ ሆልድ እንዲያደርጉት እንዲታቀቡ ኮንትሮል እንዲያደርጉት ንዴታቸውንም ይሁን ፍላጎታቸውንም ይሁን እንዲቆጣጠሩት ማስተማር አለብን። ያን ማስተማር የምንችለው እኛ ነን፣ ዓለም አይደለም የሚያስተምራቸው። ስለዚህ ያንን ካላደረግን ግን ከኛ ቅጥር ከኛ ህይወት ከኛ አመራር በሚወጡበት ጊዜ ዓለም ፍላጎታቸውን ካልፈጸመ በእኛ ቤት እንደለመዱት የፈለግነውን እናደርጋለን ቢሉ ሌላ ችግር ውስጥ ነው የሚገቡት። ህግ ያግዳቸዋል፣ ሶሳይቲ ያግዳቸዋል፣ ኑሮ ያግዳቸዋል፣ ሌላው ሰው ያግዳቸዋል። ስለዚህ ምክርና ተግሳጽ የግድ ያስፈልጋል። እና ሌላው ምንድነው በውጭው ዓለም ላይ ያንን ክርስቲያናዊ ቫልዩ ያንን ክርስቲያናዊ እሴት ለልጆቻችን የሚያስተምረው ትምህርት ቤት አይደለም፣ ዓለሙ አይደለም። እንዲያውም በሌላ አሉታዊ በሆነ ነገር ነው ሊቀርጽብን የሚፈልገው። ስለዚህ በተቻለ መጠን ክርስትናችንን ብቻ ሳይሆን ያን ያገኘነውን ሀገራዊ የሆነ ትውፊት ለልጆቻችን ለማስተላለፍ ታላቁ ዋና ቦታ ቤተሰባችን እንደሆነ እናውቃለን፣ እናምናለን። ሀገር፣ ህዝብ፣ ሶሳይቲ በሶስት መንገድ ይባረካል አይደል? በሀገር ይባረካል፣ በቤተ ክርስቲያን ይባረካል፣ በቤተሰብ ይባረካል። ለዚህ ነው ቅዱስ ዮሐንስ አፈወርቅ ቤተሰብን ትንሿ ቤተ ክርስቲያን ያለው። እና ቤተ ክርስቲያን እንደሆነች ማመን አለብን ቤታችን። እና በዚያ ውስጥ እግዚአብሔርን መፍራትን እንደ እግዚአብሔር ፈቃድ መመላለስን የስጋን ፈቃድ የስጋን ፍትወትን ኮንትሮል ማድረግን ለልጆቻችን ማስተማር ይኖርብናል። እና ያንን ነው ማድረግ ያለብን። አለበለዚያ ግን ከሁለቱም ተቃራኒ ጽንፍ ከምሬት ከሆነ ከልጆቻችን ጋር የምንገናኘው ቅዱስ ጳውሎስ ያለው ነገር እኛ ጋር መጥቷል ማለት ነው። በጌታ ምክርና ተግሳጽ አሳድጓቸው እንጂ አታስቆጧቸው ነው የሚለው። ማለት አቢዩዝ አታድርጓቸው ወይም ደግሞ አታፍኗቸው ወይም አትጨቁኗቸው፣ ነገር ግን እንደ ልጆቻችሁ ፍቅርን የምትለግሷቸው ሆኑ ነው ያለው። ስለዚህ እውነት ለመናገር በዚህ ዘመን ከመጽሐፍ ቅዱስ የተሻለ ለልጆችን በማሳደግ ጋይድ የሚሆነን የለም የምለውም ለዚህ ነው። እያንዳንዱን የመጽሐፍ ቅዱስን ቃል የእግዚአብሔርን ቃል በጥንቃቄ ካየነው ትልቅ ትምህርት የሚሰጠን ስለሆነ